ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በዛሬው ዕለት በአፋር ክልል ሰመራ ከተማ እጅግ አስደንጋጭ መረጃ ተሰምቷል። በአፋር ክልል ሰመራ ከተማ በደረሰ የትራፊክ አደጋ የ22 ሰዎች ማለፉ ታውቋል። ሙሉ መረጃውን በዜናችን በዝርዝር እናስደምጣችኋለን። የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋንና የተባበሩት አረብ ኤሚሬትስ ፕሬዝዳንት ሼክ መሐመድ ቢን ዛይድ አል ናህያን ሰኞ ዕለት በስልክ ውይይት አድርገዋል። በጋዛ ያለውን ሰብአዊ ቀውስ እንዲሁም ስለ ሶማሊያና የመን የግዛት አንድነት መምከራቸው ነው የተሰማው። ሙሉ መረጃውን በዜናችን በዝርዝር እናስደምጣቸዋለን። በኢትዮጵያ ባለፉት 21 ቀናት በማርበርግ የተያዘ ሰው አለመገኘቱን ሚኒስቴሩ ገልጿል። ወረርሽኙ በቁጥጥር ስር መዋሉን ለማወጅ 21 ቀናት እንደሚቀሩም ነው የተገለጸው። ይህን መረጃም በዜናችን በዝርዝር እናስደምጣቸዋለን። ኤርትራ በኢትዮጵያ ላይ አዲስ ተቃውሞ አሰምታለች። የኢትዮጵያ ወታደራዊ መኮንኖች ይዘውት በታየው ካርታ ላይ ኤርትራ ተቃውሞዋን ማሰማት ጀምራለች። ባለፈው ሳምንት ማብቂያ የኢትዮጵያ ከፍተኛ የጦር መኮንኖች ይዘውት በታየው ካርታ ምክንያት ኤርትራ ኢትዮጵያ ላይ ተቃውሞዋን አሰምታለች። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል የወጣውን ካርታ ተከትሎ በኤክስ ገጻቸው ላይ ባሰፈሩ ጽሑፍ አሰብና አካባቢውን ወደ ኢትዮጵያ የሚያካትተው ካርታ ትኩረት ለመሳብ የሚደረግ ከመሆኑ በተጨማሪ ጠብጫሪነት ነው የሚል መግለጫ የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል አስተላልፈዋል። ይህን መረጃውን በዜናችን በዝርዝር እናስደምጣችኋለን። የህዝብ ተወካዮች ምክር ቤት ዛሬ ታህሳስ 28 ቀን 2018 ዓ.ም ባካሄደው 5ኛ ዓመት የሥራ ዘመን በ8ኛ መደበኛ ስብሰባው የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተርና 34 የፌዴራል ከፍተኛ ፍርድ ቤት እጩ ዳኞችን ሹመት መርምሮ አጽድቋል። ከነዚህ መካከልም ወይዘሮ ሃይማኖት ዘለቀ የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሆነው ተሹመዋል። ይህ መረጃም በዜናችን በዝርዝር የምናስደምጣችሁ ይሆናል። አዲሷ የቬኔዙዌላ መሪ ለትራምፕ ባስተላለፉት መልእክት ለህዝባችን የሚገባው ሰላምና ውይይት እንጂ ጦርነት አይደለም የሚል መልእክት አስተላልፈዋል። የቬኔዙዌላ ተጠባባቂ ፕሬዝዳንት ሀገራቸው ለሰላም ቁርጠኛ መሆኗንና ከአሜሪካ ጋር ወደ ሚዛናዊና መከባበር ግንኙነት ለመመለስ ቅድሚያ እንደምትሰጥም ተናግረዋል። ዴልሲ ሮድሪጌዝ በሰጡት መግለጫ የአሜሪካ መንግስት በዓለም አቀፍ ማዕቀፍ ውስጥ በትብብር አጀንዳ ላይ ከኛ ጋር እንዲተባበር እንጋብዛለን የሚል መልእክትም አስተላልፈዋል። ይህን መረጃም በዜናችን በዝርዝር እናስደምጣቸዋለን። የኮሎምቢያው ፕሬዝዳንት ፔትሮ ከትራምፕ ዛቻ በኋላ ለወታደራዊው ኃይላቸው ከፍተኛ ማስጠንቀቂያ ሰጥተዋል። ትራምፕ ለጋዜጠኞች እንደተናገሩት ኮሎምቢያና ቬኔዙዌላ ሁለቱም በጣም ታሟል። እናም በቦጎታ የሚገኘው የኮሎምቢያ መንግስት የሚመራው ኮኬን በማምረት ለአሜሪካ መሸጥ የሚወድ በሽተኛ ነው ማለታቸው ይታወሳል። ይህንን ተከትሎ የኮሎምቢያው ፕሬዝዳንት ጉስታቮ ፔትሮ ለአገሪቱ ጦር ኃይሎች ጥብቅ መልእክት ማስተላለፋቸውን የተገለጸው በዝርዝር የምናስደምጣችሁ ሌላኛው ርዕሰ መረጃችን ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል እንኳን አደረሳችሁ መልእክት አስተላልፈዋል። በመልእክታቸውም ዘንድሮ የኢየሱስ ክርስቶስ ልደት የምናከብረው የተነገረው የተስፋ ቃል መድረሱን የለውጥ ብርሃን መፈንጠቅ መጀመሩን የመሻገር ዘመን መቅረቡን እያመንን ነው። ጉዟችን በውጣ ውረድ የተሞላ ነበር። ተስፋ አስቆራጭ ሙከራዎችን አስተናግደናል። ከእንግዲህ ፈተናው ጨርሶ አይጎበኘንም ባንልም ተስፋችን የሚወለድበት የዋዜማው ዕለት ላይ ደርሰናል። የፍዳው ዘመን ላይ መለስ ተሸኝቶ የማንሰራራት ዘመን እንደመጣም በልበ ሙሉነት መናገር እንችላለን ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ መልእክታቸውን አስተላልፈዋል። በዜናችን በዝርዝር እንመለከተዋለን። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የኢትዮጵያ ወታደራዊ መኮንኖች ይዘውት በታየው ካርታ ላይ ኤርትራ ተቃውሞዋን አሰምታለች። ባለፈው ሳምንት ማብቂያ የኢትዮጵያ ከፍተኛ የጦር መኮንኖች ይዘውት በታየው ካርታ ምክንያት ኤርትራ ኢትዮጵያ ላይ ተቃውሞዋን አሰምታለች። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል የወጣውን ካርታ ተከትሎ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ አሰብና አካባቢውን ወደ ኢትዮጵያ የሚያካትተው ካርታ ትኩረት ለመሳብ የሚደረግ ከመሆኑ በተጨማሪ ጠብጫሪነት ነው ብለዋል። እሁድ ዕለት በተካሄደ የኢትዮጵያ ሰራዊት አባላት ምረቃ ላይ ከፍተኛ መኮንኖች ይዘውት የታየውና በማህበራዊ ሚዲያ ላይ ተሰራጭቶ የነበረው ምስል እንዲነሳ ተደርጓል። ከጠቅላይ ሚኒስትሩ ጀምሮ ከፍተኛ የኢትዮጵያ ባለስልጣናት ከ30 ዓመታት በፊት አገሪቱ ያጣችውን የባህር በር መልሳ ማግኘት አለባት የሚል አቋም በስፋት እያራመዱ በሚገኙበት ጊዜ ነው ካርታው በወታደራዊ ምረቃ ስነ ስርዓቱ ላይ የታየው። የኤርትራው የማስታወቂያ ሚኒስትር ለዚህ በሰጡት ምላሽ የኢትዮጵያ ከፍተኛ ወታደራዊ ባለስልጣናት በ2026 ዓ.ም አዲስ ዓመት ጅማሬ ግዴለሽ ጠብጫሪነትና
በጦርነት አጀንዳ ተጠምደዋል ሲሉ ተቃውሟቸውን ገልጸዋል። ኢትዮጵያ ካለፉት ጥቂት ዓመታት ወዲህ የራሷ የሆነ የባህር በር የማግኘት አጀንዳን በማንሳት በተለያዩ መልኮች ጥረት እያደረገች መሆኗን አሳውቃለች። ባለስልጣናቱም አገሪቱ ያለ አግባብ አጣችው ያሉትን የባህር በር መልሳ እንደምታገኝ በእርግጠኝነት እየተናገሩ ነው። አቶ የማነ ይህንን የኢትዮጵያ ባለስልጣናትን ፍላጎት ግዴለሽና አደገኛ በማለት ገዢው ብልጽግና ፓርቲን ሐሰተኛ መረጃን በማሰራጨት ከሰዋል። ኢትዮጵያ በተለያዩ አጋጣሚዎች የይገባናል ጥያቄ እያነሳችበት ያለው የአሰብ ወደብ ኤርትራ ነጻ ሀገር እስከሆነችበት ጊዜ ለኢትዮጵያ ዋነኛው የባህር በር አገልግሎት ይሰጥ ነበር። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ወደብ ለማግኘት ብላ በኤርትራ ላይ ጦርነት የመክፈት እቅድ የሌላት መሆኑን የገለጹ ሲሆን ነገር ግን በቀይ ባህር በኩል የባህር በር ማግኘት ግን የህልውና ጉዳይ ነው ማለታቸውም ይታወቃል። ወደ ቀጣዩ መረጃችን ስናልፍ የቱርኩ ፕሬዝዳንት ረሲብ ታይብ ኤርዶጋን እና የተባበሩት አረብ ኤሚሬትስ ፕሬዝዳንት ሼክ መሐመድ ቢን ዛይድ አል ናህያን ሰኞ ዕለት በስልክ ባደረጉት ውይይት በጋዛ ያለውን ሰብአዊ ቀውስ እንዲሁም ስለ ሶማሊያና የመን የግዛት አንድነት መምከራቸውን የቱርክ የኮሚኒኬሽን ዳይሬክቶሬት አስታውቋል። ሁለቱ መሪዎች በቀጠናውና ዓለም አቀፋዊ ጉዳዮች ላይ ሀሳብ የተለዋወጡ ሲሆን ፕሬዝዳንት ኤርዶጋን ቱርክ ለየመንና ሶማሊያ ሉዓላዊነትና የግዛት አንድነት ያላትን ድጋፍ በድጋሚ አረጋግጠዋል። አንካራ በሁለቱም ሀገራት ሰላምና መረጋጋት ለማስፈል ለሚደረጉ ጥረቶች የበኩሏን አስተዋጽኦ ለማድረግ ዝግጁ መሆኗን ኤርዶጋን መግለጻቸውን ዳይሬክቶሬቱ አስታውቋል። ፕሬዝዳንት ኤርዶጋን በስልክ ውይይቱ ሰዓት በጋዛ ሰርጥ ያለውን አሳዛኝ ሰብአዊ ቀውስ በአስቸኳይ ማስቆም እንደሚገባም አሳስበዋል። በተጨማሪም የመልሶ ግንባታ ስራዎችን ለመጀመር አፋጣኝ እርምጃዎች መወሰድ እንዳለባቸው አጽንኦት ሰጥተው ተናግረዋል። ይህ ውይይት የተካሄደው ለዓመታት ሻክሮ የቆየው የቱርክና የተባበሩት አረብ ኤሚሬትስ ግንኙነት ወደ መሻሻል በመጣበት ሰዓት መሆኑን አናዶሉ የዜና ወኪል ዘግቧል። ወደ ቀጣዩ መረጃችን ስናልፍ በትራፊክ አደጋ የ22 ሰዎች ህይወት ማለፉ ታውቋል። በአፋር ክልል ሰመራ ከተማ በደረሰ የትራፊክ አደጋ የ22 ሰዎች ህይወት ማለፉ ተሰምቷል። አደጋው ዛሬ ንጋት 11 ሰዓት አካባቢ በህገወጥ ደላላዎች ተታለው ወደ ውጭ ሀገራት ለማቅናት የተሰበሰቡ ሰዎች የጫነ ተሳቢ ተሽከርካሪ ሰመራ ከተማ አደባባይ ላይ በመገልበጡ ነው የደረሰው። የክልሉ ኮሚኒኬሽን ቢሮ ኃላፊ አቶ መሐመድ አሊ ቢኢዶ እንዳሉት በተከሰተው አደጋ እስካሁን የ22 ሰዎች ህይወት አልፏል። የሟቾች ቁጥር ሊያሻቅብ እንደሚችል ገልጸው ከሟቾች በተጨማሪ 30 ሰዎች ላይ ከባድና 35 ሰዎች ላይ ደግሞ ቀላል ጉዳት መድረሱን አስረድተዋል። ጉዳት የደረሰባቸው ዜጎች በዱብቲ ሪፈራል ሆስፒታል ሕክምና እየተደረገላቸው እንደሚገኝ ጠቁመዋል። የሰመራ ከተማ ነዋሪዎች ተጎጂዎችን ለማትረፍ ከፍተኛ ርብርብ ማድረጋቸውን አስገንዝበዋል። ወጣቶች በህገወጥ ደላላዎች በመታለል ለመሰል አደጋ ራሳቸውን ማጋለጥ እንደሌለባቸውም አጽንኦት ሰጥተዋል። ወደ ቀጣዩ መረጃችን ስናልፍ ጤና ሚኒስቴር ባለፉት 3 ሳምንታት በኢትዮጵያ በተከሰተው የማርበርግ ቫይረስ በሽታ የተያዘ ወይም ምልክቶችን ያሳየ ሰው አለመገኘቱን አስታውቋል። ሚኒስቴሩ ወረርሽኙን ሙሉ በሙሉ በቁጥጥር ስር መዋሉን በይፋ ለማወጅ በመጪዎቹ 21 ቀናት ውስጥ ምንም አይነት አዲስ ታካሚ አለመኖሩ ሲረጋገጥ ነው ብሏል። በኢትዮጵያ የተከሰተውን የማርበርግ ቫይረስ በሽታ አስመልክቶ ሚኒስቴሩ ትናንት ታህሳስ 27 ቀን 2018 ዓ.ም ባወጣው መግለጫ ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት ጋር በመሆን በሽታው በደቡብ ኢትዮጵያ ክልል መከሰቱን በይፋ ካስታወቀበት ከህዳር 5 ቀን 2018 ዓ.ም ጀምሮ እስካሁን ድረስ ለ3800 ሰዎች የላቦራቶሪ ምርመራ ተደርጓል ነው የተባለው። ከነዚህም መካከል በ14ቱ ላይ ቫይረሱ የተገኘ ሲሆን የ9 ሰዎች ህይወት ማለፉንና ሌሎች 5 ሰዎች ደግሞ ከበሽታው ማገገማቸውን ገልጿል። ሚኒስቴሩ በመግለጫው እንዳመላከተው የግንዛቤ ማስጨበጫ ስራዎችን ከሀገር አቀፍ የፖሊዮ ዘመቻ ጋር በማቀናጀት ከ20 ሚሊዮን በላይ አባወራዎችን መድረስ መቻሉን ሚኒስቴሩ ገልጿል። በመውጫና መግቢያ ኬላዎች ለ4.8 ሚሊዮን ተጓዦች ልየታ የተደረገ ሲሆን ከባለድርሻ አካላት ጋር በመሆን የህዝብ በዓላት በጥንቃቄ እንዲከበሩ ተደርጓል ሲልም አክሏል። በመግለጫው መሰረት ከመጨረሻዎቹ የማርበርግ ታካሚዎች ጋር ንክኪ ለነበራቸው 296 ሰዎች ባለፉት 21 ቀናት የቅርብ ክትትል ሲደረግ ቆይቶ ሁሉም ክትትላቸውን ጨርሰው ወደ ቤተሰቦቻቸው ተመልሰዋል። በአሁኑ ሰዓትም ከተረጋገጠ ታካሚ ጋር ንክኪ ኖሮት ክትትል የሚደረግለት ሰው አለመኖሩም ተረጋግጧል። ወደ ቀጣዩ መረጃችን ስናልፍ የህዝብ ተወካዮች ምክር ቤት ዛሬ ታህሳስ 28 ቀን 2018 ዓ.ም ባካሄደው 5ኛ ዓመት የሥራ ዘመኑ በ8ኛ መደበኛ ስብሰባው የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተርና 34 የፌዴራል ከፍተኛ ፍርድ ቤት እጩ ዳኞች ሹመትን መርምሮ አጽድቋል። በዚህም መሰረት ባለስልጣኑን ለ1 ዓመት ባገለገሉት ዶክተር ሳምሶን መኮንን ምትክ ወይዘሮ ሃይማኖት ዘለቀ ወርቅነህ የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሆነው ተሹሟል። የኢትዮጵያ መገናኛ ብዙሃን ባለስልጣን ዶክተር ሳምሶን መኮንን ላለፈው 1 ዓመት
ዓመት ተቋሙን በመሩበት ሰዓት በባለስልጣን መስሪያ ቤታችን ላቋቋሙት የኢትዮጵያ ሚዲያ ልህቀት ማዕከልና የሞኒተሪንግ ስራዎችን በቴክኖሎጂ በተደገፈ መልኩ አቅሙ እንዲያድግ ላደረጉት አስተዋጽኦ እንዲሁም ለሰጡት አጠቃላይ ተቋማዊ አመራር ምስጋና አቅርቧል። አክሎም ቀጣይ መዳረሻቸው በሆነው የድህረ ዶክትሬት ትምህርትና የስራ ዘመናቸው የተሳካ እንዲሆን መልካም ምኞቱን ተመኝተዋል። ወደ ቀጣዩ መረጃችን ስናልፍ የቬኔዙዌላ ተጠባባቂ ፕሬዝዳንት ሀገራቸው ለሰላም ቁርጠኛ መሆኗንና ከአሜሪካ ጋር ወደ ሚዛናዊና መከባበር ግንኙነት ለመመለስ ቅድሚያ እንደምትሰጥ ተናግረዋል። ዴልሲ ሮድሪጌዝ በሰጡት መግለጫ የአሜሪካ መንግስት ለዓለም አቀፍ ሕግ ማዕቀፍ ውስጥ በትብብር አጀንዳ ላይ ከኛ ጋር እንዲተባበር እንጋብዛለን ብለዋል። ፕሬዝዳንት ዶናልድ ትራምፕ ህዝቦቻችንና ክልላችን ሰላምና ውይይት እንጂ ጦርነት አይገባቸውም ስትል ተናግራለች። ቬኔዙዌላ ሰላም፣ ልማት፣ ሉዓላዊነትና የወደፊት ዕጣ ፈንታ የማግኘት መብት አላት ብላለች። ዴልሲ ሮድሪጌዝ የቬኔዙዌላ ተጠባባቂ ፕሬዝዳንት ተብላ የተሾመች ሲሆን የማዱሮ ታማኝ ሰውና ብዙውን ጊዜ ከፕሬዝዳንቱና ከባለቤቱ ጋር ጎን ለጎን በተለያዩ ህዝባዊ መድረኮች ላይ ትታይ ነበር። የህግ ባለሙያና ዲፕሎማቷ በማዱሮ አገዛዝ ስር የተለያዩ የፖለቲካ ቢሮዎችን መርታለች። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ቅዳሜ ዕለት ከሮድሪጌዝ ጋር ሲነጋገሩ ቆይተው አሜሪካ የጠየቀችውን ሁሉ ለማድረግ ፈቃደኛ መሆኗን ገልጻ ነበር። አዲሷ የቬኔዙዌላ መሪ ለትራምፕ ባስተላለፉት መልእክትም ለህዝባችን የሚገባው ሰላምና ውይይት እንጂ ጦርነት አይደለም የሚል መልእክት አስተላልፈዋል። በሌላ መረጃ ደግሞ የኮሎምቢያ ፕሬዝዳንት ፔትሮ ከትራምፕ ዛቻ በኋላ ለወታደራዊ ኃይላቸው ከፍተኛ ማስጠንቀቂያ ሰጥተዋል። ትራምፕ ለጋዜጠኞች እንደተናገሩት ኮሎምቢያና ቬኔዙዌላ ሁለቱም በጣም ታመዋል። እናም በቦጎታ የሚገኘው የኮሎምቢያ መንግስት የሚመራው ኮኬን በማምረት ለአሜሪካ መሸጥ የሚወድ በሽተኛ ሰው ነው ማለታቸው ይታወሳል። ይህንኑ ተከትሎ የኮሎምቢያው ፕሬዝዳንት ጉስታቮ ፔትሮ ለአገሪቱ ጦር ኃይሎች ጥብቅ መልእክት በማስተላለፍ መግለጫ አውጥተዋል። በኮሎምቢያ ውስጥ ያለ እያንዳንዱ ወታደር ከአሁኑ ሰዓት ጀምሮ ትዕዛዝ አለው። ማንኛውም የጦር ኃይል አዛዥ የአሜሪካን ባንዲራ ከኮሎምቢያ ባንዲራ የሚመርጥ በራሴ ትዕዛዝ ከተቋሙ ወዲያውኑ ይባረራል ሲሉ ፕሬዝዳንቱ ተደምጠዋል። ህገ መንግስቱ የታጠቁ ኃይሎች ህዝባዊ ሉዓላዊነትን እንዲከላከሉ ይደነግጋል ሲሉም በኤክስ ገጻቸው ላይ አጋርተዋል። በሌላ በኩል የአሜሪካ ፕሬዝዳንት ዶናልድ ትራምፕ የአሜሪካ የነዳጅ ኩባንያዎች የቬኔዙዌላ ፔትሮሊየም ኢንዱስትሪን እንደገና ለመገንባት ይመለሳሉ ሲሉ የተናገሩ ሲሆን እንዴት እንደሚሰሩ ግን ዝርዝር መረጃ አልሰጡም። ወደ መጨረሻው መረጃችን ስናልፍ ጠቅላይ ሚኒስትር ዶክተር አብይ አህመድ ለመላው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አድረሳችሁ የሚል መልእክት አስተላልፈዋል። ጠቅላይ ሚኒስትሩ በመልእክታቸውም ዘንድሮ የኢየሱስ ክርስቶስ ልደት የምናከብረው የተነገረው የተስፋ ቃል መድረሱን፣ የለውጥ ብርሃን መፈንጠቅ መጀመሩን፣ የመሻገር ዘመን መቅረቡን እያመንን ነው። ጉዟችን በውጣ ውረድ የተሞላ ነበር። ተስፋ አስቆራጭ መከራዎችን አስተናግደናል። ከእንግዲህ ፈተናው ጨርሶ አይጎበኘንም ባንልም ተስፋችን የሚወለድበት የዋዜማው ዕለት ላይ ደርሰናል። የፍዳው ዘመን ላይ መለስ ተሸኝቶ የማንሰራራት ዘመን እንደመጣ በልበ ሙሉነት መናገር እንችላለን። የኢየሱስ ክርስቶስ ልደት ትናንትን የዋጀ ነገን የታደገ ነው። ከአዳም እስከ ክርስቶስ ልደት የተከናወነው ሁሉ ዋጋ ያገኘው በክርስቶስ መወለድ ምክንያት ነው። ከክርስቶስ ልደት በኋላ ያለው የሰው ልጅ ሕይወት ቀና የሆነው በክርስቶስ ምክንያት ነው። ክርስቶስ በትናንትና በነገ መካከል ዛሬ ሆኖ ሁለቱን አስታርቋቸዋል። ለዚህ ነው የክርስቶስን መወለድ በታላቅ ክብር የምንናገረው። ክርስቶስ ባይወለድ ኖሮ ትንቢት የተናገሩ ነቢያት፣ መስዋዕት ያቀረቡ ካህናት፣ ቃል ኪዳን የተቀበሉ አበው፣ ተስፋ ያደረጉ የሰው ልጆች ሁሉ ስራቸው ታሪክ ብቻ ሆኖ ይቀር ነበር። ዋጋ ከፍሎ ሕያው ያደረጋቸው ክርስቶስ ነው። ክርስቶስ ባይወለድ ኖሮ የሰው ልጅ ወደፊት የሚያከናውናቸው የስልጣኔ የጽድቅና የበጎነት ስራዎች ሁሉ የድህነት ቅኝት አይኖራቸውም ነበር። ትናንትን የቀደሰው ነገን የሚዋጀው ዛሬ የተወለደው ክርስቶስ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ መልእክታቸውን አስተላልፈዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በማስከተልም የኢትዮጵያ ነገ በዛሬ ስራና ተጋድሎ እንጂ በዛሬ ምኞትና መሻት ብቻ አይመጣም። አንዳንዶች የኢትዮጵያን ነገ ለማበላሸት ዛሬ በክፋት ስራዎች ተነክረዋል። እኛ ግን የኢትዮጵያን ነገ ለማቅናት ስንል ነገን በሚዋጁ ስራዎች ተጠምድናል። ነገን የሚዋጀው ዛሬ መሆኑን ስለምናውቅ ነገን ተቀምጠን አንጠብቀውም፣ ሰርተን እንደርስበታለን እንጂ ሲሉ ጠቅላይ ሚኒስትሩ መልእክታቸውን አስተላልፈዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በመጨረሻም እኛ ዛሬ የቆምነው በትናንትና በነገ መካከል ነው። ትናንትን በዛሬ ስራችን ዋጋ እንዲያገኝ እናደርገዋለን። ነገን ደግሞ በዛሬው ስራችን አሳምረን እንገነባዋለን። የክርስቶስን የልደት በዓል ይህንን ታሪካዊ ኃላፊነታችንን እያሰብን እናከብረዋለን በማለት ጠቅላይ ሚኒስትር ዶክተር አብይ አህመድ መልእክታቸውን አስተላልፈዋል።